ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ የማሳያችሁ የ2019 ዓመተ ምህረት በዓላት አጽዋማት እንዴት አድርገን እንደምናወጣ ነው። ይሄንን ትምህርት ከመጀመሪያው እስከ መጨረሻው የተከታተለ ሰው የሚፈልገውን ዓመተ ምህረት በዓላትና አጽዋማት ለማውጣት አትቸገሩም። ለምን ካላችሁኝ የ2019 ዓመተ ምህረትን ሳሰላላችሁ በውስጡ በርካታ ሚስጥራትን ስለማሳያችሁ ማለት ነው። ለምን የእያንዳንዱ ዓመተ ምህረት ስናሰላ በውስጡ የተለያየ አሰላል ስልት ስላለው፣ ስለዚህ ያንን አሰላሉን ስልቱን ስለምነግራችሁ ዛሬ ከመጀመሪያው እስከ መጨረሻው ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ቀጥታ ወደ መጀመሪያው እንሄዳለን። መጀመሪያ ላይ የምናስቀምጠው ምኑን ነው? ቀመሩን ነው የምናስቀምጠው። ቀመሩን ስጽፍላችሁ ይሄንማ አውቀው አይደለ ይሄንንማ ከዚህም በፊት አይቼው አይደለ ብላችሁ ካለፋችሁት ተሸወዳችሁ ማለት ነውና ስለዚህ ወደ መጀመሪያው መጣለው ማለት ነው። የመጀመሪያው ስመጣ አንደኛ ምንድነው እንግዲህ የምናሰላ የ2000 ስንት ነው 19 ዓመተ ምህረትን ነው የምናሰላ። አንደኛ ምንድነው ዓመተ ምህረት ሲደመር ዓመተ ፍዳ እኩል ይሆናል ዓመተ ማን ይመጣል? ዓመተ ዓለም ይመጣል። ይኸው ዓመተ ዓለም። በጣም አሪፍ። ስለዚህ ዓመተ ዓለሙ መጣ። ዓመተ ፍዳ የምንለው 5500 ዘመን ነው። ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለደው የነበረው ዘመን ነው። ቀመራችን ይችናል። ስለዚህ እናስላ። ዓመተ ምህረት ማን ነው? 2019 ሲደመር ዓመተ ፍዳው ማን ነው? 5500 ዘመን ማለት ነው። እኩል ይሆናል ዓመተ ዓለሙ ስንት ይመጣል? 7519 ይመጣል ማለት ነው። ይችን ትይዛላችሁ። አሁን 7519 ምንድነው? ዓመተ ዓለሙ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለድና ከተወለደ ወዲህ ያለው ዘመን የሁለቱ ድምር ዓመተ ዓለም የሚለውን ከዚህ ላይ አምጥተናል። አሁን ሁለተኛ ቀመር ልንጣላችሁ። ሁለተኛ ማንን ታሰላላችሁ? ወንጌላውያንን ታሰላላችሁ። የዓመቱን ወንጌል ያ ማለት መስከረም አንድ የሚገባበትን ወንጌላውያንን ለማስላት ምን ታደርጋላችሁ? ዓመተ ዓለም ሲካፈል ለስንት? ለአራቱ ወንጌላውያን እኩል ይሆናል ምን ይመጣልኝ? የአንድ ጠቅላላ የወንጌል ድርሻ አለ። ከዚያ ቀሪው ምን ከሆነ አንድ ከሆነ ማን ትሉታላችሁ? ያንን የዚያንን ዓመተ ምህረት ማቴዎስ ትላታላችሁ። ማቴዎስ። ከዛሳ 2 ከሆነ ማርቆስ፣ 3 ከሆነ ሉቃስ። አዛ 0 ያለ ቀሪ ከተከፈለ ዮሐንስ ማለት ነው። ዮሐንስ። ስለዚህ በዚህን መንገድ ነው የምታሰሉት። ይኸው 2 ከሆነ ማን ትሉታላችሁ? ከሆነ ማርቆስ፣ 3 ከሆነ ሉቃስ፣ 0 ያለ ቀሪ ከተካፈለ ደግሞ ዮሐንስ ትሉታላችሁ ማለት ነው። ስለዚህ ከዚህ ላይ እናስላ። ምን እናድርግ? ይኸው ዓመተ ዓለሙ ስንት ነው? ይቻት ዓመተ ዓለሙ ስንት አመተናል? ከዚህ ላይ 7519 አይደለ? ስለዚህ 7519 ሲካፈል ለአራቱ ወንጌላውያን እኩል ይሆናል ጠቅላላ የአንድ ወንጌል ድርሻ ያልኳችሁ ስንት ነው ካላችሁኝ 1879 ይመጣል። ከዚያ ቀሪ ስንት ይመጣል? 3 ይመጣልኝ ማለት ነው። ቀሪው ስንት መጣ? 3 መጣ ማለት ነው። በጣም አሪፍ። ቀሪው ስንት መጣ? 3። አሁን ስለዚህ ቀሪው 3 ከሆነ እዚች ላይ እንደምታዩት ቀሪው ይሄንን ለአራት አካፍዬ ዓመተ ዓለሙን ለአራቱ ወንጌላውያን አካፍዬ ቀሪው 100 ቢሆን ማቴዎስ ነበር የምለው። ቀሪው 200 ቢሆን ይሄ ማርቆስ ነበር የምለው። ቀሪው 3 መጣልኝ አሁን። ስለዚህ ቀሪው 3 ከሆነ የ2019 ዓመተ ምህረት ወንጌሉ ማን ነው ካላችሁኝ ቅዱስ ሉቃስ ነው ማለት ነው። ስለዚህ መስከረም 1 ጀምሮ 2020 እስኪመጣ ድረስ ያለው የዚያን ዓመት ሙሉ ማን ነው ወንጌሉ? ቅዱስ ሉቃስ ነው ማለት ነውና ስለዚህ ወንጌላውያን እንደዚህ ያረጋችሁ ታሰላላችሁ። ቀሪው 0 ቢሆን ግን ዮሐንስ ስለው ነበረ። ስለዚህ አሁን የ2019 ዓመተ ምህረት ወንጌሉ ቅዱስ ሉቃስ ነው ማለት ነው። ከዚህ ላይ የምትዝሉኝ ነገር አንድ ነገር ልንገራችሁ። በስልክ ስታካፍሉ በነጥብ ነው የሚመጣላችሁ። ለምሳሌ አሁን ከዚህ ላይ ልንጣላችሁ 7519 ሲካፈል ለ4 እኩል ይሆናል 1879 ነጥብ ስንት ነው የመጣ?
75 ነው የመጣ ይመስለኛል ባልሳሳት ማለት ነው። አካፍላችሁ እዩት አሁን። ስለዚህ 7519 ሲካፈል ለ4 እኩል ይሆናል 1879.75 75ቷ ቀሪዋ ናት። ይሄን ያህል ደርሶ አሁን ይሄንን ለማግኘት ስለዚህ ቀሪዋን ለማግኘት ቀሪዋ ስለሆነ የምታገለግልን ይችን ነው የምታጠፏት ከስልካችሁ ላይ ማለት ነው አይደለ? ከስልካችሁ ላይ ታጠፉና ማንን ታደርጉባታላችሁ? እዚች ጋር ዜሮን ታረጋላችሁ በድርሻው ፈንታ። ከዚያ ሲባዛ ይሄንን 0.75 ሲባዛ ያካፈልነው ለስንት ነው? ለአራት ስታደርጉት ቀሪው 3 ይመጣላችኋል ማለት ነው። አያችሁ? ስለዚህ ስታካፍሉ ቀሪው ስለሆነ በባህር ሐሳብ ትምህርት ቀሪው ስለሆነ የሚያገለግልና ስታካፍሉ ምን እያደረጋችሁ ነው? ባካፈላችሁበት ቁጥር ሙሉ ቁጥሩን ድርሻውን ታጠፉና ዜሮን ትተኩና ባካፈላችሁበት ቁጥር ስታባዙ ቀሪውን ማግኘት ትችላላችሁና ስለዚህ በዚያን መንገድ ማስላት ትችላላችሁ። ምክንያቱም ስታካፍሉ እንዳትቸገሩ በአጭር መንገድ በስልካችሁ ማለት ነው። ቀሪ ስለሆነ በባህር ሐሳብ የሚያገለግለን በጣም አሪፍ። ከዚህ በመቀጠል ይሄንን ካገኘነ ቀጣይ ላይ የምናሰለው ምንድነው ነው? ቀጣይ ላይ የምናሰለው ደግሞ የ2019 አሁንም ቅዱስ ዮሐንስ እንቁጣጣሽ መቼ እንደሚሆን እናሰላለን፣ እለቱን ማለት ነው። ስለዚህ ሰኞ ነው፣ ማክሰኞ፣ ረቡዕ፣ ሐሙስ የምትፈልጉትን ዓመተ ምህረት እናንተ መስራት ትችላላችሁ። ለምንድነው በዓላትንና አጽዋማትን ለማስላት ቅዱስ ዮሐንስ እንቁጣጣሽን ማስላት ያስፈለገ ካላችሁኝ ምክንያቱም ምንድነው በዓላትና አጽዋማትን ስናሰላ መጥቅን ማስላት ይኖርብናል። መጥቅን ካሰላነ በኋላ የመጥቅ የሚውልበትን ዕለት ማስላት ይኖርብናል። መጥቅ የሚውልበትን ዕለት ለማስላት ግዴታ መስከረም 1 ቅዱስ ዮሐንስ እንቁጣጣሽ መቼ እንደሆነ ማስላት ይጠበቅብናልና ለዚያ ስለሚያገለግል ነው። እንዴት እንደሆነ እናስላ። ማሳያችሁ በጥንት ኦን በረቡዕ አሳያችኋለሁ። ኦን ማለት ብርሃን ማለት ነው። ያ ማለት ምንድነው? ኦን የተባለበት ረቡዕ ካላችሁኝ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ዕለት ስለሆነ ጥንተ ኦን ተብሎ ይጠራል። ማን? ረቡዕ ማለት። ስለዚህ በረቡዕ ነው ማሳያችሁ ማለት ነው። በጣም አሪፍ። ቀመሯን አስቀምጣለሁ። እንቁጣጣሽ ወይም የዘመን መለወጫ ቅዱስ ዮሐንስን ለማግኘት ዓመተ ዓለም አለ። ዓመተ ዓለም ይኸው ዓመተ ዓለም ሲደመር ጠቅላላ የአንዱ የወንጌል ድርሻ ሲቀነስ አንድ ከዛሳ ሲካፈል ለስንት ታረጉታላችሁ? ለሰባቱ ዕለታት ታደርጉታላችሁ። ለሰባቱ ዕለታት አሁን ቅድም እዚች ጋ ላይ ምንድነው ወንጌሉን ለማግኘት ሲካፈል ለ4 አድርጌ እኩል ይሆናል የአንዱ ወንጌል ድርሻ 18 ስንት መጥቷል? 79 ቀሪ 3 ጠቅላላ የአንዱ የወንጌል ድርሻ ማለት ይችን ነው። ቅድም ያካፈልኩት ወንጌልን ለማግኘት ለ4 አካፈልኩት። ለ4 ሳካፍለው የአንዱ የወንጌል ድርሻ 1879 ነው የመጣ። አሁን ልምጣላችሁ እዚህ ላይ ዓመተ ዓለሙ ማን ነው? ይሄው እዚህ ላይ አምጥተናል። ይሄ የነዚህና የነዚህ ድምር ማለት ነው። ሁለቱ ሲደመር ዓመተ ዓለሙ ስንት ነው? 7519 7519 ሲደመር ጠቅላላ ያንዱ የወንጌል ድርሻ ደግሞ ስንት ነው ያልኳችሁ? 1879 ነው የመጣ። ከዛሳ ሲቀነስ አያት ይቺ አንድ ማለት ነው። አንድ ከዚህም በኋላ ሲካፈል ለስንት እናደርገዋለን? ለ7 እናደርገዋለን። ለ7 ያካፈልንበት ምክንያት አሁን ለ7 አካፍለን ልብ በሉ። አሁን ዕለታትን ለማግኘት ነው። ለ7 ካካፈላችሁ በኋላ ምንድነው የምታደርጉት? ቀሪው አንድ ከሆነ ቀሪው አንድ ከሆነ ስለዚህ ዕለቱ ማን ይሆናል? ቅዱስ ዮሐንስ መስከረም 1 እንቁጣጣሽ ረቡዕ ይሆናል ማለት ነው። 2 ከሆነ ደግሞ ሐሙስ 3 ከሆነ ማን ይሆናል? ዓርብ ይሆናል። 4 ከሆነ ማን ይሆናል? ቅዳሜ 5 ከሆነ ማን ይሆናል? እሁድ ይሆናል። 6 ከሆነ ደግሞ ሰኞ ከዛሳ ያለ ቀሪ 0 ከተካፈለ ማክሰኞ ይሆናል ማለት ነው። ማክሰኞ አያችሁትኝ? ስለዚህ አሁን ይሄ በጥንተ ስለዚህ የ2019 ዓመተ ምህረት እንቁጣጣሽ ቅዱስ ዮሐንስ መቼ ዕለት ሆነ ነው። ይሄንን ሁለቱን ስንደምረው 9398 ይመጣል። ሁለቱን ሲደመር ማለት ነው። ከዛሳ ሲቀነስ 1 እኩል ይሆናል ስንት ይመጣለኝ? 9397 ይመጣል። ሲካፈል ለስንት? ለሰባቱ ዕለታት
አካፍሉት። ሲካፈል ለሰባቱ ዕለታት እዚህ ላይ ማለት ነው። ሲካፈል ለሰባቱ ዕለታት ስናደርገው ስንት ይመጣል? 1342 ቀሪ ስንት ይመጣል? ቀሪ 3 ይመጣል ማለት ነው። ቀሪ 3 መጣ። የ2019 ዓመተ ምህረት ቅዱስ ዮሐንስ መስከረም 1 እንቁጣጣሽ መቼ ነው ማለት ነው? አርብ ይሆናል ማለት ነው። አሁን አርብን እንዳትረሷት እዚች ላይ አርብ ችንጋ ላጥፋና እዚች ጋር ጽፌ ላስቀምጣት። ለምን በዓላትንና አጽዋማትን ስናሰላ ይችን አርብ ምን ማድረግ አለብን? መያዝ አለብን። አርብ ይኸው አርብ። በጣም አሪፍ አርብን ይዛችኋል። አሁን አርብ በኋላ በዓላትንና አጽዋማትን ስናሰላ ስለዚህ ምን ላይ ነው የሚያገለግለን የሚለውን እናያለን ማለት ነው። ስለዚህ ይሄንን በዚህን መንገድ ታሰላላችሁ ማለት ነው። ከዚህ በመቀጠል ማንን ይዛችኋል? አርብን ይዘናለኝ። ይኸው አርብን እንዳንረሳተኝ አርብን አሁን እዚህ ጋር አስቀምጠናል። አሁን አርብን ከያዝነ ከዚህም በኋላ በዓላትና አጽዋማትን ለማስላት አንቸገርም። እስኪ እናስላ አሁን። ስለዚህ በዓላትና አጽዋማትን ለማስላት ዓመተ ምሕረት ሲደመር ዓመተ ፍዳ እኩል ይሆናል ዓመተ ዓለም ይመጣል። አሁን ማንን እናገኛለን ነው? ማንን እናገኛለን? በጣም አሪፍ ወንበር እኩል ይሆናል ዓመተ ዓለም። ይኸው ዓመተ ዓለም ጠቅላላ ዓመተ ዓለሙ እዚህ ላይ ዓመተ ምሕረት ሲደመር ዓመተ ፍዳ እኩል ይሆናል ዓመተ ዓለም መጥቷል። ዓመተ ዓለም ሲካፈል ለስንት እናደርገዋለን? ሲካፈል ለ532 እናደርገዋለን። 532 ማለት አብይ ቀመር ነው። ለ532 ስታካፍሉት ምን አለ እዚህ ላይ እኩል ይሆናል ምን አለ? ድርሻ አለ። ከዛ ማን አለ? ቀሪ አለ። ቀሪውን መልሳችሁ ለማን ታካፍሉታላችሁ? ቀሪውን ለ76 ዓመት ለአውደ ማህተም ታካፍሉታላችሁ። ይሄ ቀመራችን ነው። ለ76 ስታካፍሉት ምን አለ? በመቀጠል ድርሻ አለ። ከዚያ ማን አለ? ቀሪ አለ። ቀሪው ላይ አሁንም ደግሞ ሲካፈል ለስንት ታረጉታላችሁ? ለ19 ዓመት ታረጉታላችሁ። ከዛም በኋላ እኩል ይሆናል ማን ይመጣለኝ? መደብ ይመጣል። መደቡ ይመጣለኝ። መደብ ልብ በሉ። አሁን ቀደምም ይሄንን ስላላየነ ማለት ነው። መደብ የሚባል ነገር ስላላየነ፣ ስለዚህ መደቡን ካገኘነ በኋላ ከዚያ ምን ትመጡና መደብ ሲቀነስ 1 እኩል ይሆናል ማን ይመጣል? ወንበርን ማግኘት እንችላለን ማለት ነው። ስለዚህ ይሄንን ካገኘነ ከዛም በኋላ ለማግኘት ቀላል ነው። ስለዚህ እናስላ። የመቼን ነው የምናሰላ? የ2019 አይደለ? በጣም አሪፍ። ስለዚህ ዓመተ ዓለሙ ስንት ነው? ቅድም እዚህ ላይ ዓመተ ዓለሙ ስንት ነው ያመጣ ነው? 2019 ሲደመር 5500 እሺ እኩል ይሆናል እዚህ ላይ 2019 ሲደመር 5500 7519 ነው የመጣ። ይኸው 7519 ልምጣ። ወንበር እኩል ይሆናል ዓመተ ዓለም አይደለ? ዓመተ ዓለሙ ስንት ነው? ዓመተ ዓለሙ ይሄው እዚህ ላይ ይሄ ማለት ነው 7519 አይደለ? 7519 ሲካፈል ለስንት ነው አድርጉት ያለን? ለ532 አያችሁት? ስለዚህ ለ532 ሳደርገው እኩል ይሆናልኝ ምን አላለኝ እዚህ ላይ ድርሻው ስንት ነው? ለዚህ ስናካፍለው ስለዚህ ድርሻው ስንት ይመጣልኝ ነው። ስለዚህ ሳካፍለው 14 ቀሪ ስንት ይመጣል? 71 ይመጣል። 71 ይኸው ያ ማለት እዚች ጋር መጥቼ ልሙላላችሁ። ይሄንን ሳካፍለው ድርሻው ስንት መጣ? 14 ማለት ነው። ቀሪው ስንት ነው? 71 ማለት ነው። አሁን 71ን ለምን አካፍሉት ይለኛል? ለ76። አሁን 71 ለ76 አይችልም። ስለዚህ 71 ለ76 ስለማይችል ወደ ቀጣዩ እሄዳለሁ። ለማን አካፍለዋለሁ? ለ19 ነው የማካፍለው ስለማይችል። በጣም አሪፍ። ስለዚህ 71 ሲካፈል ለስንት አደርገዋለሁ? ለ19 ሳደርገው እኩል ይሆናልኝ 3 ቀሪ 14 ይመጣል። 3 ቀሪ ስንት ይመጣል? 14 ይመጣል ማለት ነው። ልብ በሉ 14። እዚች ላይ አንዲት ለ19 ስታካፍሉት እዚህ ጋር ድርሻ አለች። ይችን ነገር አትርሱብኝ። እዚህ ጋር ስቻለሁ አንዲት ቀመር። ይችም ቀመሯ ምንድነው? ለ19 ሳካፍለው ድርሻ አለ አይደል? ከዛም በኋላ ማን አለ? ቀሪ አለ።
አዚያ ቀሪው እኩል ይሆናል ምን ይሆናል? እዚህ ላይ ቀሪው እኩል ይሆናል ምን ይሆናል? መደብ ይሆናል ማለት ነው። እዚህ ላይ ከመደቡ ላይ ሲቀነስ 1 ማለት ነው። ስለዚህ ያ ማለት ያው ተመሳሳይ ሲካፈል ለ19 ተሳሳትኩ ማለት አይደለም። ስለዚህ አሁን ከዚህ ላይ 3 አሁን ለ19 ሳካፍለው ማንን 71ን ለ19 ሳካፍለው 3 ቀሪ 14 መጣ። ያ ማለት መደቡ ስንት ነው? 14። በጣም አሪፍ። ስለዚህ ምን አደርጋለሁ መሰላችሁ? አሁን መደቡ ስንት መጣ? 14። አሁን መደቡ 14 ከመጣ 14 ሲቀነስ 1 እኩል ይሆናል 13 ይመጣል ማለት ነው። ስለዚህ የ2019 ዓመተ ምህረት ወንበሩ ማን ነው ካላችሁኝ 13 ነው ማለት ነው። አሁን በመቀጠል ማናሰላለን? አበቅቴንና መጥቅን እናገኛለን። አሁን አበቅቴ እኩል ይሆናል አበቅቴ እዚህ ላይ የምትዙልኝ ነገር ወንበሩ ስንት ነው የመጣ? ወንበር ስንት ነው የመጣ? ወንበር ስንት ነው የመጣ? 13 ነው የመጣ። አሁን አበቅቴ እናሰላለን። አበቅቴን ለማስላት አበቅቴ እኩል ይሆናል ማን እናደርገዋለን? ወንበር ሲባዛ በጥንተ አበቅቴ ይኸው በጥንተ አበቅቴ ትሉታላችሁ። ጥንተ አበቅቴ ማናት ካላችሁኝ 11 ናት። ወንበር ስንት አመተናል? 13። አሁን ስለዚህ ወንበር 13 ከመጣ በጣም አሪፍ። ወንበር 13 ከመጣ 13 ሲባዛ በማን ጥንተ አበቅቴዋ ምን ጊዜም 11 ናት። በ11 እኩል ይሆናል ስንት ይመጣለኝ ካላችሁኝ እኩል ይሆናል ስንት ይመጣለኝ? ስለዚህ 143 እዚች ጋር አንዲት ቀመር የምትዙልኝ አብራችሁ ሲካፈል ለ30 ታረጉታላችሁ። ለምን ካላችሁኝ ወንበር አበቅቴ እኩል ይሆናል ወንበር ሲባዛ በጥንተ አበቅቴ ሲካፈል ለ30 ነው። ለምን ካላችሁኝ ከ30 ከበለጠ በ30 ታካፍሉታላችሁ ወይም ትገድፉታላችሁ። ከ30 ካልበለጠ ግን 29 10 15 ቢመጣ ግን ቀጥታ አበቅቴ ያ ይሆናል። ነገር ግን አሁን ሁለቱን ስናባዘው 13 ወንበር ሲባዛ ጥንተ አበቅቴ 11 143 መጣ። ሲካፈል ለስንት አደርገዋለሁ? ለ30 አደርገዋለሁ ማለት ነው። ስለዚህ ሲካፈል ለ30 ሳደርገው ስንት ይመጣል? 4 ቀሪ 23 ይመጣል። 4 ቀሪ ስንት 23 ይመጣል ማለት ነው። ስለዚህ የ2019 ዓመተ ምህረት አበቅቴው ስንት ነው ማለት ነው? 23 ነው ማለት ነው። መጥቁን እንዴት አድርገን እናሰላለን ነው። አበቅቴ ከተገኘ መጥቅን ለማግኘት በጣም ቀላል ነው። እንዴት ካላችሁኝ ምን አድርጋችሁ ታሰላላችሁ? አበቅቴ ሲደመር ማን መጥቅ እኩል ይሆናል 30 ነው። የሁለቱ ድምር ከ30 አይበልጥም፣ ከ30ም አያንስም። ስለዚህ ምን ታደርጉታላችሁ? አበቅቴ ስንት አመተናለኝ? ከዚህች ላይ አበቅቴ ስንት አመተናል? 23 አያት ይቻል 23 አመተናል 23። ስለዚህ አበቅቴ 23 ሲደመር መጥቅ እኩል ይሆናል 30 ነው። ስለዚህ መጥቅ እኩል ይሆናል 30 ሲቀነስ 23 እኩል ይሆናል 7 ይመጣል ማለት ነው። ይኸው ስለዚህ እነዚህንንም አብራችሁ ትይዛላችሁ። የ2019 ዓመተ ምህረት ወንበሩ 13 መጣ። ስለዚህ መጥቁ ስንት መጣልን? መጥቅ 7 መጣ። አበቅቴ ደግሞ 23 መጥቷል። ስለዚህ እነዚህን ሁለት ቁጥሮች ትይዛላችሁ። ማናን? አበቅቴ 7 ማነው? መጥቅ 7 አበቅቴ ደግሞ 23ን ማለት ነው። የሁለቱ ድምር 30 ይመጣል ማለት ነው። ስለዚህ በመቀጠል ማንን እናሰላለን ካላችሁኝ በዓለ መጥቅ እናሰላለን። አሁን መጥቅ ስንት አመተናል? 7 አመተናል። 7 መጥቅ 7 ካመጣነ መባጃ ሐመርን ለማግኘት በዓለ መጥቅን ማግኘት ይጠበቅብናል። በዓለ መጥቅን ለማግኘት ሁለት ዘዴዎች እንጠቀማለን። እሱም ምንድነው? የበዓለ መጥቅን መወሰን። አሁን ልብ በሉ። መጥቅ ትላላችሁ። መጥቅ አንደኛ መጥቅ ምን መጥቅ ያንሳል ከስንት ከ14 ከሆነ ስለዚህ በዓለ መጥቅ በመቼ ይውላልኝ ካላችሁኝ በጥቅምት ይውላል። ጥቅምት ይችን ቀመር ምን አድርጉልኝ? ያዙልኝ። ስለዚህ ከ1 እስከ 4 በዓለ መጥቅ ጥቅምት ይሆናል ማለት ነው። ነገር ግን መጥቅ ግሬተር ዛን መጥቅ ይበልጣል ከ14 ከሆነ በዓለ መጥቅ በማን ይውላል? በመስከረም ይውላል። ምክንያቱም መስከረም መጥቅ ሲበዛ ከመስከረም ንዛ
መጥቅ ሲያዝ ጥቅምትን ዳስ እንደሚሉ አበው። ስለዚህ መጥቅ ከ14 በላይ ከሆነ በመስከረም ይውላል። ነገር ግን መጥቁ ከ14 በታች ከሆነ በዓለ መጥቅ በማን ይሆናል? በጥቅምት ይሆናል። ስለዚህ ያ ማለት መጥቁ የሚውልበት ያ ማለት ይቺ መጥቁን አስልተን 7 መታለች። ይቺ 7 በጥቅምት ነው ወይንስ በመስከረም ነው የምትውል የምትለዋ ነው። ስለዚህ ይቺ 7 መስከረም 7 ናት ወይንስ ደግሞ ጥቅምት 7 ናት የሚለውን መወሰን ማለት ነው። ስለዚህ አሁን ስለዚህ በመስከረምና በጥቅምት መዋሉን የምናውቀው መጥቅን ከሁለት እንከፍለዋለን። የሁለቱ ድምር 30 ነው። ስለዚህ ከ14 በላይና ከ14 በታች አሁን መጥቅን ስናሰላ 7 መጣ ከ14 በታች ከ14 በታች ስለሆነ ስለዚህ መጥቁ በዓለ መጥቅ ማለት መጥቁ የሚውልበት ዕለት ነው ብለናል። ስለዚህ በመቼ ይውላል? በጥቅምት ማለት ነው። ጥቅምት ይኸው ጥቅምት። በጣም አሪፍ ጥቅምት። ለምን? ከ7 ከ14 በታች ስለሆነ አሁን ስለዚህ ይቺ 7 የምትውልባት ዕለት ማናት ነው? ሰኞ ነው? ማክሰኞ ነው? ሮቡ ነው? ሐሙስ ነው? ማን? ጥቅምት 7 ማለት ነው። ጥቅምት 7ን ቅድም ሚስጥር ያልኳችሁ ራሱ አንዱ ከዚህ ላይ ነው። ወደፊትም እነግራችኋለሁ። ስለዚህ ይቺ ጥቅምት 7ን ይወሰናት ከዚህ ላይ ባየነው ነው ያንሳልና ግሬተር ዛል በሚለው። ስለዚህ ይቺ 7 ጥቅምት 7 ዕለቷ ማናት ነው? ዕለቷ ሰኞ ነው? ማክሰኞ፣ ሮቡ፣ ሐሙስ፣ ዓርብ ታሰላላችሁ። ስለዚህ አሁን የ2019 ዓመተ ምህረት እንቁጣጣሽ ቅዱስ ዮሐንስ ዓርብ መጥቷል። ዓርብ ለዓርብ 8 ዓርብ ለዓርብ አሁንም 7 ሲደመር 15 አሁንም ለዓርብ ስታደርጉ ስንት ይሆናል? 22 ሲደመር አሁንም 36። ስለዚህ ጥቅምት 7 ማለት ማን ነው ማለት ነው? ቅዳሜ ናት ማለት ነው። ቅዳሜ። በጣም አሪፍ። አሁን መጥቁ የሚውልበት ዕለት ማለት ይሄ ነው፣ ቅዳሜ። ያ ማለት መጥቅናስ አምጥተን 7 መጥቷል አይደል? ስለዚህ 7 ከመጣ ጥቅምት 7ን ፈለግነ። ጥቅምት 7ን እንዴት አድርገን አወቅነ ካላችሁኝ ከዚህ ላይ ነግሬያችኋለሁ። ጥቅምት 7 ቅዳሜ እንዴት እንደሆነ አወቅነ። ጥቅምት 7 ቅዳሜ መሆኑን ካላችሁኝ እንቁጣጣሽ ቅዱስ ዮሐንስን አስልተን ቅድም ዓርብ አምጥተናታል። ስለዚህ የ2019 ዓርብ ከሆነ ዓርብ አንስተን እየቆጠርነ ያ ማለት እንዴት እያደረጋችሁ ለምሳሌ ቅዱስ ዮሐንስ መስከረም 1 ዓርብ ነው። ዓርብ 1 ሀዛ እንደገና መስከረም 2 ማን ቅዳሜ እያላችሁ እየቆጠራችሁ ስትሄዱ ጥቅምት 7 ማን ሆነ? ዓርብ ሆነ ማለት ነው። ስለዚህ ማን ነው ቅዳሜ ሆነ ማለት ነው። ቅዳሜ ማን? ጥቅምት 7 ቅዳሜ ከሆነ ልብ በሉ። ቅዳሜ ከሆነ የቅዳሜ ተውሳክ ስንት ነው? ስለዚህ የቅዳሜ ተውሳክ ስንት ነው? ስለ ተውሳክ ከዚህም በፊት አውርተናል። ከክፍል 1 ጀምራችሁ እንድታዩ ትፈልጋለሁ። እያንዳንዷ የቅዳሜ ተውሳክ 8 ነው። የቅዳሜ ተውሳክ 8 ነው። የእሁድ ተውሳክ ስንት ነው? 7 የእሁድ ማለት ነው። ከዚያ የሰኞ ተውሳክ 6 ነው። ሰኞ ማክሰኞ ተውሳክ 5 ነው። የሮቡ ተውሳክ ስንት ነው? 4 ነው እያለ ይሄዳል። እንዴት መጣ? ከዚህም በፊት በክፍል ተማምረና እዛ ላይ ሄዳችሁ እዩት። ስለዚህ የ2019 ዓመተ ምህረት መጥቁ 7 መጥቶ በዓለ መጥቁ የሚውልበት ዕለት በየት ውሎ? በጥቅምት ውሎ ጥቅምት 7 ቅዳሜ ናት ማለት ነው። የቅዳሜ ተውሳክ ደግሞ ስንት ነው? 8 ነው። የቅዳሜ ተውሳክ 8 ነው። አሁን ማንን ትይዛላችሁ? 7ንና 8ን ትይዛላችሁ። በጣም አሪፍ። አሁን ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ማንን ነው የምናሰላ? መባጃ ሐመርን እናሰላለን ማለት ነው። መባጃ ሐመር እኩል ይሆናል። መባጃ ሐመር እኩል ይሆናል መጥቅ ትላላችሁ። መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ ቀመራችን ይችላል። መባጃ ሐመርን ለማግኘት መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ በዓለ መጥቅ መጥቁ የሚውልበት ዕለት ነው ብለናል። ስለዚህ የበዓለ መጥቅ የዕለት ተውሳክ ማለት ጭማሪ ማለት ነው። የቅዳሜ ተውሳክ 8 ነው፣ ቅድም ያመጣ ነው። ስለዚህ እዚህ ላይ እናስላ። በጣም አሪፍ። መባጃ ሐመር እኩል መጥቅ የ2019 ዓመተ ምህረት መጥቅ ቅድም ስንት አመተናለኝ? 7። በጣም አሪፍ 7 በጣም አሪፍ። ሲደመር ስለዚህ የበዓለ መጥቅ የዕለት ተውሳክ ማለት ስንት አመተናል? 8። ስለዚህ 7 ሲደመር 8 እኩል ይሆናል ስንት ይመጣል? 15 ይመጣል ማለት ነው። 15። ስለዚህ የ2019 ዓመተ ምህረት
በዓለ መጥቅ በመስከረም ከሆነ ጾመ ነነዌ በጥር ትወጣለች። አንድ ህግ። በዓለ መጥቅ ማለት መጥቁ የሚውልበት ዕለት ነው። ሁለት ህግ። ስለዚህ በዓለ መጥቅ መጥቁ የሚውልበት ዕለት ይሄ ማለት ነው። ይሄ መጥቁ የሚውልበት ዕለት ይሄ ቅዳሜ ያመጣ ነው 8 ያልነው ይሄ ማለት ነው። ስለዚህ በዓለ መጥቅ መጥቁን በዓለ መጥቅ በማን ከዋለ? በጥቅምት ከዋለ ጾመ ነነዌ በየካቲት ትወጣለች። ሁለት ህግ። ሶስተኛ ህግ ልንገራችሁ። አበቅቴ ዜሮ ይሆናል። አበቅቴ ዜሮ ሲሆን ወንበርንም ዜሮ ስለሚሆን ስለዚህ መደቡም ዜሮ ስለሚሆን ስለዚህ ያንን ዓመተ ምህረት ስናሰላ አበቅቴ ዜሮ ከሆነ ተርፈ ዘመን በጨረቃና በፀሐይ መካከል ምንም አይነት ልዩነት ከሌለ ዜሮ መስከረም 1 ቀን ጉዟቸውን በሚጀምሩበት ጊዜ ምን ታደርጋላችሁ ነው። ስለዚህ ዜሮ ከሆነ አበቅቴ ወንበርን ማስላት ስለማንችል መስከረም 30 የዋለበት ዕለት መስከረም 30 ቀንን ታሰላላችሁ። ቅዳሜ ናት ሰኞ ናት የሚለውን ተዋወሰናላችሁ። ለምሳሌ እሁድ ቢሆን የእሁድ ተውሳክ 7 ነው። ቅዳሜ ከሆነ 8 አድርጋችሁ መስከረም 30ን አበቅቴው ዜሮ ከሆነ በዚህን ጊዜ ጾመ ነነዌ ደግሞ በማን ትወጣለች? በየካቲት ትወጣለች። 3 ህግ። አራተኛ ህግ ትዛላችሁ። አራተኛ ህግ ምንድነው? የሁለቱ ድምር። ያ ማለት ምንድነው? ከዚህ ላይ ተደምሮ የሁለቱ ሲደመር ከማን ከበለጠ? ከ30 ከበለጠ ጾመ ነነዌ በማን ትወጣለች? የሁለቱ። ያ ማለት ይቺ 7 ሲደመር 8 ያ ማለት መጥቅ ሲደመር የበዓለ መጥቅ የዕለት ተውሳክ የሁለቱ ከስንት በላይ ከበለጠ? ከ30 ከበለጠ ከዚህ ላይ ይሄንን በ30 እናካፍለዋለን። በ30 እናካፍለዋለን። ስናካፍለው ስለዚህ ጾመ ነነዌ ምናልባት እዚህ ላይ ልብ ብላችሁ ያዙልኝ። አሁን ከዚህ ላይ ቅድም ምን ብለን አለኝ? መጥቁ 7 መቶ አለኝ። ነገር ግን መጥቁ 7 መቶና የዕለት ተውሳክ ተደምሮ ሁለቱ ከ30 ከበለጠ ስለዚህ ጾመ ነነዌ በጥር የምትወጣው ለቃ ጥር ሙሉን ትይዝና በየካቲት ትወጣለች ማለት ነው። በየካቲት። ስለዚህ እነዚህን 4 ህጎች ያዙ። አሁን ስለዚህ 15 መጣች። አሁን የሁለቱ ድምር ስንት ነው የመጣ? ስለዚህ የሁለቱ ድምር ስንት ነው የመጣ? 7 ሲደመር 8 15። መጥቁ ስንት ነው የመጣ? 7። ስለዚህ በዓለ መጥቅን ቅድም እዚህ ላይ ስናሰላ በዓለ መጥቅ በየት ነው አለ? በጥቅምት። በጥቅምት ከሆነ ደግሞ ጾመ ነነዌ በየት ትወጣለች ብለናል? ሁለተኛዋ ህግ በማን ትወጣለች? በጥር ሳይሆን በየካቲት ትወጣለች። ስለዚህ የካቲት 15 ማለት ነው። ስለዚህ የካቲት ይኸው የካቲት። በጣም አሪፍ። ስለዚህ የካቲት 15 ጾመ ነነዌ ትገባለች ማለት ነው። አንደኛ ማን እናሰላለን? አብይ ጾም እናሰላለን። ስለዚህ አብይ ጾም እኩል ይሆናል የአብይ ጾም የዕለት ተውሳክ 14 ማለት ነው ሲደመር መባጃ ሐመር እኩል ይሆናል እዚች ላይ እቺ ሲካፈል ለ30 አለች። ሲካፈል ለስንት? ለ30 ማለት ነው። ሲካፈል ለ30 ታደርጉታላችሁ። መባጃ ሐመር ስንት አመተናል? አሁን 14 ሲደመር መባጃ ሐመር ስንት ነው? 15 ወይም ጾመ ነነዌ የወጣችበት እኩል ይሆናል ስንት ይመጣል? 29። አሁን ጾመ ነነዌ መቼ? የካቲት 15 ሰኞ ከገባች ስለዚህ አብይ ጾም ደግሞ ማን ይገባል? አሁንም የካቲት ይገባል ማለት ነው። የካቲት ስንት ይገባል ማለት ነው? የካቲት 29 ሰኞ ዕለት ይገባል ማለት ነው። በመቀጠል ሁለተኛ ማንን እናሰላለን ካላችሁኝ በዓለ ደብረ ዘይት እኩል ይሆናል የደብረ ዘይት ተውሳክ ስንት ነው? 11 ሲደመር መባጃ ሐመር ማለት ነው ሲካፈል ለስንት? ለ30 ማለት ነው። ከዚህም በኋላ የደብረ ዘይት ተውሳክ ስንት ነው? የደብረ ዘይት ተውሳክ 11 ሲደመር መባጃ ሐመር 15 እኩል ይሆናል ስንት ይመጣል? የሁለቱ ድምር 26። ይቅርታ እቺ 26 ይመጣል ማለት ነው። ስለዚህ ማን ይሆናል ማለት ነው? የካቲት መጋቢት ማለት ነው። መጋቢት ስንት ይሆናል ማለት ነው? 26 ማን ይውላለኝ? በዓለ ደብረ ዘይት። ሶስተኛ ማን ነው? ከደብረ ዘይት ሆሳዕና ነው። ሆሳዕናን ለማስላት እኩል ይሆናል የሆሳዕና ተውሳክ ስንት ነው? 2 ሲደመር መባጃ ሐመር ስንት አመተናል? ሲካፈል ለ30 ማለት ነው። ይሄን በቅንፍ ታረጉታላችሁ። ስለዚህ 2 ሲደመር መባጃ ሐመር 15 እኩል ይሆናል 17። አሁንም ከ30 ስላልበለጠ እንተዋለን። ስለዚህ እኩል ይሆናል 17። አሁን
መጋቢት 26 ደርሰናል። ማን ደብረ ዘይትን አስልተን ማለት ነው። ስለዚህ 26 27 እያልን እየቆጠርነ ስንሄድ ወደፊት ስለዚህ መጋቢት የነበረው ሚያዝያ ስንት ይሆናል? 17 ማን ይውላል ማለት ነው? ባለ ወሳና ይሆናል ማለት ነው። ከወሳይና ቀጥሎ ያለው ደግሞ ማን ነው የምናየው? ስቅለት አራተኛ ስቅለት እኩል ይሆናል የስቅለት ተውሳክ ስንት ነው? የስቅለት ተውሳክ 7 ሲደመር መባጃ ሐመር ማለት ነው። ሲካፈል ለስንት ታደርጉታላችሁ? ሲካፈል ለ30 ከ30 ከበለጠ ካልበለጠ ያ ነው። ስለዚህ 7 ሲደመር የመባጃ ሐመር ስንት ነው? 15 እኩል ይሆናል ስንት ይመጣል ማለት ነው? 22 ይመጣል ማለት ነው። 22 አሁን የቅድሙ ስንት መጥቷለኝ? ስለዚህ 17 አይደለ? ወሳይና ሚያዚያ 17 መጥቷል። 17 18 19 እያልን ስንሄድ አሁንም ሚያዚያ ስንት ይሆናል? ሚያዚያ 22 ይሆናል ማለት ነው። ሚያዚያ 22 ማን ይሆናል? ስቅለት አርብ ማለት ነው። አርብ ይሆናል ማለት ነው። አምስተኛ ማንን እናሰላለን? አምስተኛ ስቅለትን ካሰላነ ትንሳኤ ነው። ትንሳኤ ስለዚህ ትንሳኤ የ2019 ዓመተ ምህረት ትንሳኤ መቼ ነው የሚሆነው? ፋሲካ ካላችሁኝ እስኪ እናስላ። ስለዚህ የትንሳኤ ተውሳክ ስንት ነው? 9 ሲደመር መባጃ ሐመር። በጣም አሪፍ። ስለዚህ ሲካፈል ለስንት እናደርገዋለን? በቅንፍ ታረጉና ሲካፈል ለ30 ታረጉታላችሁ። ስለዚህ 9 ሲደመር መባጃ ሐመር ስንት ነው? 15 አዚያ እኩል ይሆናል ስንት ይመጣል? 9 ሲደመር 15 24 ይመጣል። 24 ስለዚህ ሚያዚያ 24 ይሆናል ማለት ነው። ሚያዚያ 24 ማን? ሚያዚያ 24 ትንሳኤ ማለት ነው። ስድስተኛ ልንጣላችሁ። ለምን ከላይ ስቅለትን መቼ ነው? ሚያዚያ 22 አርብ ከሆነ ስለዚህ ትንሳኤ ደግሞ ሚያዚያ 24 እሁድ ይሆናል ማለት ነው። በመቀጠል ስለዚህ ከትንሳኤ በዓለ ርክበ ካህናት በዓለ ርክበ ካህናት እኩል ይሆናል የበዓለ ርክበ ካህናት ተውሳክ ስንት ነው? 3 ሲደመር ተውሳክ ማለት ጭማሪ ነው ብለናል። መባጃ ሐመር ማለት ነው። በቅንፍ ሲካፈል ለ30 ታረጉታላችሁ። ስለዚህ 3 ሲደመር 15 እኩል ይሆናል ስንት ይመጣልኝ? 18 ይመጣል ማለት ነው። 18 በጣም አሪፍ። አሁን 24 ሚያዚያ አሁን ትንሳኤ ሚያዚያ 24 ከሆነ 24 25 26 27 እያልን ስንሄድ ከዛም በኋላ 30 31 2 እያልን ስንሄድ 18 ስለዚህ ግንቦት ይሆናል ማለት ነው። ግንቦት 18 ይሆናል ማለት ነው። ማን? በዓለ ርክበ ካህናት ማለት ነው። ሰባተኛ ሐላችሁ ማን ነው? እርገት ነው። እርገት እኩል ይሆናል የእርገት ተውሳክ ስንት ነው? 18 ሲደመር ተውሳኩ 18 ና ምን እምላችሁ እነዚህ ሁልጊዜም ቋሚ ናቸው። በክፍል አዚም በፊት ስለተማርነው እዚያ ላይ እዩት። መባጃ ሐመር ስለዚህ ሲካፈል ለስንት እናደርገዋለን? ሲካፈል ለ30 ቀመራችን ማለት ነው። ከ30 ካልበለጠ አታካፍሉትም። በጣም አሪፍ 18 ሲደመር ስለዚህ መባጃ ሐመር ስንት ነው? 15 ስለዚህ እኩል ይሆናል ስንት ይመጣል? እኩል ይሆናል ስትደምሩት 33 መጣ። 33 አሁን ልብ በሉ ከ30 በለጠብን። ስለዚህ ሲካፈል ለ30 እኩል ይሆናል አንድ ቀሪ ስንት ይመጣል? 3 ይመጣል ማለት ነው። አንድ ቀሪ 3 ስለዚህ አንድ ቀሪ 3 ከመጣ እርገት ስለዚህ ርክበ ካህናት ግንቦት 18 ነው የሆነ። ስለዚህ በዓለ ርክበ ካህናት ግንቦት 18 ከሆነ 18 19 እያልን ስንሄድ ግንቦት ሰኔ 3 ይሆናል ማለት ነው። ሰኔ 3 ይሆናል። ሰኔ 3 ማን ይውላል ማለት ነው? እርገት ይሆናል ማለት ነው። እርገት ስለዚህ ሰኔ 3 እርገት ይሆናል የ2019 ዓመተ ምህረት። በመቀጠል ማንን እናሰላለን ካላችሁኝ በዓለ 50 ነው። በዓለ 50 እኩል ይሆናለኝ። ስለዚህ የበዓለ 50 ተውሳክ ስንት ነው? 28 ሲደመር በዓለ 50 ሲደመር መባጃ ሐመር አይደለ? መባጃ ሐመር ነው። ስለዚህ 28 ሲደመር ስንት? 15 እኩል ይሆናል ስንት ይመጣል? 43 ይመጣል። ሲካፈል ለ30 ታረጉታላችሁ። እዚህ ላይም ለ30 ስላለው ቀመሩ ማለት ነው ለ30። ስለዚህ ለ30 ስታደርጉት አንድ ቀሪ 13 ይመጣል። አንድ ቀሪ 13 ይመጣል ማለት ነው።
ስለዚህ አሁን እዚህ ላይ 3 ናት አይደለ? 3 ከሆነ 3 ሰኔ 3 ከሆነ አሁንም ሰኔ 13 ማለት ነው። ሰኔ 13 ማን ይሆናልኝ? በዓለ 50 ማለት ነው። በጣም አሪፍ። 9ኛ ማን ነው? ጾመ ሐዋርያት ጾመ ሐዋርያት ማለት ነው። ጾመ ሐዋርያት እኩል ይሆናል የጾመ ሐዋርያት ተውሳክ 29 ነው። ሲደመር መባጃ ሐመር ሲካፈል ለ30 ቀመራችን አይደለ? ስለዚህ 29 ሲደመር መባጃ ሐመር 15 እኩል ይሆናል የሁለቱ ድምር ስንት ይመጣል? 44 ይመጣል። 44 ሲካፈል ለስንት? ለ30። ለምን? ከ30 ስለበለጠ። ከዛስ አንድ ቀሪ ስንት ይመጣል? አንድ ቀሪ ስንት ይመጣል ካላችሁኝ 14 ይመጣል። 14 ይመጣል ማለት ነው። ስለዚህ የ2019 ዓመተ ምህረት ጾመ ሐዋርያት መቼ ይሆናል ማለት ነው? አሁንም ሰኔ 14 ሰኔ ለምን? ለምሳሌ በዓለ 50 ሰኔ 13 ነው። 13 ብለን ቀጥለን 14 ስንል ይኸው 14 መጣ። ስለዚህ ሰኔ 14 ይሆናል ማለት ነው። 10ኛ ጾመ ድህነት ነው። ጾመ ድህነት እኩል ይሆናል የጾመ ድህነት ተውሳክ ስንት ነው ካላችሁኝ አንድ ነው። አንድ ሲደመር መባጃ ማን ሐመር ሳዘሳ ሲካፈል ለስንት? ለ30 አይደለ? ስለዚህ አንድ ሲደመር መባጃ ሐመር 15 እኩል ይሆናል 16 ይመጣል ማለት ነው። 16 ስለዚህ ማን ነው? ጾመ ሐዋርያት መቼ ገባ? ጾመ ሐዋርያት ሰኔ 14 ከገባ 14 15 16 አሁንም ሰኔ ስንት ይሆናል? 16 ማን ይገባልኝ? ጾመ ድህነት ይገባል ማለት ነው። ስለዚህ እንደዚህ እያደረጋችሁ የምትፈልጉትን ዓመተ ምህረት ማስላት ትችላላችሁ። ነገር ግን ቅድም እንደነገርኳችሁ የ2005ን ሰርታችሁ በኮሜንት እንድታሳውቁኝ ይፈልጋለሁና ስለዚህ ወደፊት ደግሞ ስለ ጨረቃ እንገባለን ይሄን ከጨረስነ በኋላ። ስለዚህ ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ እንዳትረሱ። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ሰላም ለሀገራችን፣ ፍቅር ለሕዝባችን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት